ማዬ አንድ ነገር ልንገርሽ አልፈልግም ምንም ነገር መስማት አልፈልግም ይችላል እንዴ ማዬ አሁንስ አበዛሽ እኮ እኔ የምነግርሽ እኮ መጥፎ ነገር አይደለም በጣም ጥሩ ነገር ያረ እንደዛ ከሆነ ልስማሽ ንገሪ ሰላም ለአባዬ የልጇን አባት አልነግርም ስትለው ሰማሁ እና እንዴ ማዬ ታዲያ ምን አዲስ ነገር አለ የልጇን አባት ለሁላችንም አልነግርም ብላን ይላል የሆነ ቀን ደግሞ ቤቱ ሲያወሩ ለልጆችና ለትዳር ያስብልኝ አላት ምን ማለት ነው ሰላም ነው እንደዚህ አላት ማዬ ለልጆችና ለትዳር ያስብልኝ አላት ቆይ ደግሞ ምን ማለት ነው እኔ እንጃ ማዬ ልጅልኝ አክሽጅ እኔ ግን ማዬ የሰላም የልጅ አባት ናታ ነው የሚመስለኝ ምን ምንድን የሰማው ነገር አባይ ከዳጣ ጋር ያላችሁ ቀረቤታ ጥሩ አይደለም ብለው አረ ጥሩ ነው አባዬ ምንም የተፈጠረ ነገር የለም እርግጠኛ ነህ ናታን አዎ አባዬ ምንም የተለየ ነገር የለም በቃ እኔና ዳጣ እንግባባለን እንጂ ሌላ ነገር የለም አዎ አባዬ ዳጣ ጥሩ ልጅ ናት ፍልስፍናዋም ይመቸኛል በቃ በዚህ ጉዳይ እንግባባለን ምን እንደምልህ መቼም ይገባል ዘመኑ በጣም ከፍቷል እኔ ደግሞ ሁላችሁም ልጆቼ ናችሁ ማንም ሰው እንዲጠፋብኝ አልፈልግም እንደዚህ አይነት ነገር አልመክርህም አንተ ልጅ ነህ ትምህርትህን ጨርስ እስከዛሬም ከእንደዚህ አይነት ነገር ተቆጥበን ይኖርኩ አረ ችግር የለውም አባዬ አያሳስብህ ምንም ችግር የለውም አምናለሁ ናታን ሴት ልጆቼ መሀል አይኖርኩ እንዳባትህ ሐቀኛና እውነተኛ ሰው ነህ ብዬ ነው የእውነት አባዬ እንደ ራስህ ነኝ አሁን ምንም የተፈጠረ ነገር የለም እምነቴ ይቀጥል እሺ አመሰግናለሁ እሺ ሰላም ሰላም ቻናል ቤተሰቦቼ አስተኔ ዛሬ ደግሞ በሌላ ቪዲዮ መተናል ተወዳጅ ዳጣ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ ማለት ነው እንግዲህ ያሰበችው ነገር አልተሳካላትም እየሰማችሁ እያለችው ይቋረጥበታልና በጣም ትናደዳለች ዳርቻና ሰላምዬ አንድ ላይ እያወሩ የቀረጸችው በሙሉ እየሰማችሁ ነበር ልክ ሲሰማ ግን ያልጠበቀችው ነገር ተፈጠረ እሷ የምትፈልገው ነገር አላገኘችው ማለት ነው ናታንና ዳጣ አንድ ላይ አብረው ጊዜ እያሳለፉ ነበረ ደስ የሚል ጊዜ ዳጣ ያሳለፈችው የህይወት ጎዳና ላይ የተላላቸው ልጆች እና እንዴት ወደ ጎዳና እንደሚወጡ ለናታ እየነገረችው ነበር ማለት ነው ነገር ግን ናታ አሁን ብዙ ነገሮች አሉ ቢሆንም ግን ሁሉ ነገር ለበጎ ነው እያላት ነበር ኢሜል ውሃ መጣችና ኢሜቴ እያለች መፈለግ ውጭልኝ እያለቻት ነበር ነገር ግን እሷ ተደብቃ እየሰማችው ነበር የተቀረጸውን እያዳመጠች ያለ ውሃ ስመጣ ልፈለግሽ አሁን ውጭልኝ ሳላጋጭሽ በጥፊ እያለቻት ነበር እና ደግማ እየሰማችው ነበር ነገር ግን ደረጀና ሰላም እያወሩ ያሉ መሀል ላይ የሰማችው ነገር ይቋረጥባታል ነገር ግን እንዴት እንደዚህ ሆነ ብላ ስትበሳጭ ነበር ሆኖም ውሃ በጣም ተናዳ ስለአመነጫጫች ላይ አስወጣቻት ምን ፈለግሽ ደግሞ ምን ፈልግሽ መጣሽ እያለቻት ውሃ ይዛት መጣና ፊቷ ላይ ትረጫበታለች ማለት ነው ከዛ ፊቷ ላይ ከረጨች በኋላ እየለቀች ትወጣታለች በጣም ደነገጠች ምክንያቱም አልጠበቀችውም ነበር ትን ብላትም ነበር ማለት ነው ከዛ ውሃ አገንሻለሁ ለዚህ ስራ አስከፍልሻለሁ አንቺ ማትረቢ እያለቻት ነበር እና መስማቷን ቀጠለች ነገር ግን ልክ መጨረሻ ላይ ሴት ብትሆን ወንድ ቢሆን ሴት ብትሆን ምን የምትፈልግ ነገር ስላት ከዛም ልክ የሰማች ያለ እምቢላታል ምንድነው ምን ተፈጠረ ስራ እንጂ እላይ ስልኳን ጎረጎራ እየተናደደች ነበር ስልኳን መስማቷን አቆመ ከዛ ይሄ ብቻ ነው እንዴ ባለቀ ሰዓት በመጨረሻ ሰዓት የማለች አሁን እያለች ለሰማ አርጁጋት ደውልና አንተ ማትረባ እኔ ኢሜል ትጫወታለህ እኔ ላይ ትጫወታለህ አርጁ እያለች ነበር ስለምን እንደምታወሪ አላቅም ምን ተፈጠረ
የቀዳኩ ትንሽ ነው፣ ሙሉን እኮ አልሰማሁትም። ለትንሽ እኮ ሁሉ ነገር ላቅ ነበር እያለች ነበር። አርጁ ደውላ እየጮኸችበት፣ ውሃ ደግሞ ተደብቃ እያየቻት ነበር። የእሷ ጩኸትና የእሷ ቁጣ እጅግ በጣም አስፈርቷት ደንግጣ ነበር። እና ነይ ቁጭ በይ ብላ ስትቀመጡ አንቺ ዋንዴ ዋደፍተሽ ሄድሽ ብላ ትመታታለች ማለት ነው። ትሰሚኛለሽ እንዴ ብትደፍሪ ነው እኔ ላይ ዋደፍተሽ የምትሄድ ብላ እየታገለቻት ነበር ማለት ነው። ማርቲና ደረጀ አንድ ላይ እያወሩ ነበር። ማርቲ ስለዳጣና ስለናታ ማንሳት ጀመረች። ደረጀ እኔ ያየሁት ነገር በአይኔ በረቱ ነው አየሁት። ስለዚህ ዳጣና ናታን ነገር አላቸው። ስለዚህ ብታጣራቸው ብታናገራቸው ሳይሻል አይቀርም እያለችው ነበር። እንግዲህ ናታንና ኢሜ እንዲጋቡ ነበር የዛ ፍላጎት። ነገር ግን እንግዲህ እሷን ካልወደዳት ምን እናደርጋለን ስትል አዎ ናታን ልቡ አለ ዳጣ ጋ ነው ብላ ነገረችው። ልቡ አለ ዳጣ ጋ ስትል ኢሜና ውሃና ዳጣ አንድ ላይ ነበር። አንድ ላይ አስባለሁ ለምንድነው መኝታ ቤት ሄደን ኢሜን አልገናትም ብላ ነገረች። ምንድነው የምታወሪ? የምን ወሬ ነው ይሄ ደግሞ ብላ ዳጣ ወሬ ትቀይርበታለች። አሁን በጣም እያስቸገረችኝ ስለሆነ እኮ ነው ለዛ ነው እያለቻት ነበር። አይ በጭራሽ እህትሽ እኮ ነች፣ እንዴት እንደዚህ ታስባለሽ? ሊሆን አይችልም እያለቻት ነበር። እና ማርታ ደግሞ ደረጀን አይ ሲረስ ነገር ሳይፈጠር በስነ ስርዓት ብትቆጣቸው ይሻላል። ወንድ ልጅ ችግር የለውም ዳጣ ግን ሴት ነች እያለች ነበር። ዳጣና ናታ አንድ ላይ እንደሆኑ አትፈልግም ማርታ። ነገር ግን ናታንና ኢሜ አንድ ላይ እንደሆኑ ትፈልጋለች። ደረጀ ናታን ለማናገር ወሰነ ማለት ነው። እና እንዴት ነው ቤቱን ለመዳችሁ ወይ ሰፈሩ ብሎ ስጠይቀው በይለምደናል። በጣም ቆንጆ ነው፣ ደስ የሚል አካባቢ ነው፣ አረንጓዴ ነው፣ እንዴ በጣም ያምራል ሰፈሩ። በስማም ግሪ በግሪ እኮ ነው እናቴ። የሩጥን የራሱ ወድጃለሁ። በተለይ አረንጓዴው በጣም ደስ የሚለው ለመኖር የሚመች ቦታ ማለት ነው። እና ወደፊት ምንድነው የምታስበው እያለ ስጠይቀው ነበር። እና አንዳንድ ነገር እያጠራው ነበር። ምክንያቱም የሰማ ነገር ለማጣራት ከዛ ትዳር ምን ታስባለህ ትዳር እያለ ስለ ትዳር ማውራት ጀመረ። ደረጀ እንግዲህ ናታም የማውራ ነገር ግራ ነበር። እና ትዳር ምን ያሳስባል ስትል አሁን ወደ ቤት ይቀራል ብለን አባዬ የማይቀር ነገር ነው እያለች ነበር። ኢሜ እንግዲህ ከማርታ ሰላምዬ የወልድ ቀረበት እማዬ ታውቃለች በጣም ነው የምወድሽ እያለቻት እንድታወራ አስፈልግ ነበር። እና ድሮስ ላቶች ነበር እናትሽ እኮ ነኝ እያለቻት ነበር። እና አንድ ነገር ልነግርሽ እፈልጋለሁ። አይ አልፈልግም። ምንድን ነው እማዬ? አይ እባክሽ ጥሩ ነገር እኮ ነው የሚነግርሽ ስትላት እሺ ምንድን ነው ንገሪኝ እያለቻት ነበር። እናም ሰላምና አባዬ ሳወሩ የሰማሁትን የምነግርሽ። ምንድን ነው የሰማሽው? ለትዳሬ አስቢ ልጆቼና ለትዳሬ አስቢ ስላት ነበር አባዬ ለሰላም። እኮ እሱ ደግሞ ምን ማለት ነው? ለምን እንደዛ አለ ብላ ጠየቀቻት። አላቅም እማዬ፣ አሁን በተደጋጋሚ እንደዛ ስላት ነው የሰማሁት እያለችው ነበር። እና ሰላም ደግሞ የልጁ አባት ስላልተናገሩ ለአባዬም አልነግርም አለች። ታዲያ አልነግርም ካለችው ይሄ እኮ አዲስ ነገር አይደለም። ግን እኔ የተጠራጠርኩት ከናታ መሰለኝ እያረገዘችው እማዬ ስትል ምን ውጭ ከዚህ ብላ አባረረቻት። እንደው ምን ጉንሽ ስትል ይሄን አሰብሽው አንቺ ልጅ እያለች ማርታ ደነገጠችና ስትጨውባት ነበር ማለት ነው። ደረጀና ናታ እያወራው እንደው አንዳንድ ስለጠምሳ እያወራ ነበር ናታ እና ደረጀም ቁም ነገር እየሰማው ነበር። እንደጋጣሚ ምጥንና ውሃ እየሄዱ አርጁን ያገኛሉ። አርጁ በኢሜ ፍቅር ቅጥል ልብን ብሏል። በጣም አዝኗል። የኔ ህንድ መስኪን አርጁ እዚህ ጋር በጣም አሳዝኖኛል የምር ማለት ነው። እና አሁን ካልደወለችኝ በቃ እኔ ራሴን አጥፋለሁ። አርጁ እኔ አይደለሁም፣ አርጁ ትክክለኛ አይደለሁም እያለው ነበር። እና በጣም አዝኖታል። ምክንያቱም ይሄ የምትፈልገው ሆነ ጥቅም ስታገብ ስትፈልግ ብቻ ነው እየደወለች የምትናገረው ማለት ነው።
ከዛ አርጁ ምንድነው ደህና ነህ ስትለው ደህና አይደለሁም በቃ ትሁን ኢሜ በቃ አልቻልኩም እንደውነ ካልቻለች ራሷን የማጥፎ ዛሬ ብሎ ተስፋ ይቆርጥና ይናድዳል። ከዛ እነሱን ጥሎ ይሄዳል ማለት ነው። ወይኔ እንዱ አርጁ ከፍቶታል ማለት ነው። አርጁ ግን በጣም ከፍቷል። በጣም ያሳዝናል። ቆይ ምን ሆነ ነው ልትህግን ውሃ ፍቅር ነው እቺ ኢሜኮ አፍቅሯት ነው ታዲያ ምን ያደርጋል እያለችው አንቺ ደግሞ እስቲ ነይ ትላታለች። እንግዲህ ኢሜ ያሰበችው ነገር ስላልተሳካለት በጣም ተናደደች። ምክንያቱም የተቀረጸ ሙሉ በሙሉ ስላልሰማች ተናዳለች ማለት ነው። አንድ አጋጣሚ ናታን እየሄደ ነበር እያወራ ናታን እንግዲህ ብቻውን በጣም ደስ ብሎታል። በፍቅር ጦዟል እና ብቻውን ሸርባ እየጨፈረ ነበር ማለት ነው። ከዛ አንድ አጋጣሚ ማርታ ትመጣለች እና ድንግጥ ብሎ ይነሳል። ማርታ እንዴት ነው ክፍሉ ወደድክ አይደለም? ትንሽ ጠባብ መሰለኝ፣ አልጋው ደግሞ ለሁላችሁም አንድ አይነት ነው የተሰራ እያለችው ነበር። አሁን ያምራል፣ ቆንጆ ነው፣ እንዳትጣሉ ብለን ነው እያለችው እና አንዳንድ ነገር እየጠየቀችው ነበር። የአባዬ መጠራጠር ትንሽ ግን የበዛ ይመስለኛል እያለችው ደረጀ እኮ ለልጆቹ ጥሩ አባት ነው፣ ለዛ ነው እና እናንተን በልኩ ብታደርጉ ይሻላል፣ እኔም ታስባቸዋለሁ እያለችው ስታወራ እንደ አጋጣሚ ዳጣ ሮጣ በሩን በርግዳ ስገባ ማርታ በጣም ደነገጠች። እንግዲህ ፍቅርን ቆይ ናታን ግን እንደምወዳት ለምንድን ነው አልተናገረም? ለደረጀም እኮ እንደምወዳት ከሷ ጋር ህይወትም ወይም ደግሞ ትዳር መስረት እንደሚፈልግ መናገር ይችል ነበር እኮ። ከዛ በሩን ስገባ ደነገጡ። ማርታ ደነገጠች። ዳጣ ምን ፈልገሽ ነው የመጣሽው? ምንድነው የምትፈልጊ? እዚህ ብላ ስጠይቅ አይ እትዬ ናታን እኮ አብረን እንድንጫወት ጠርቶኝ ነበር ከዛ ነው እያለች ነበር። ናታን ለምንድን ነው የጠራችው? አዎ አብረን ጊዜ እንድናሳልፍ ጠርቻት ነበር እያለ ማርታን ትደነግጥና ይሄ ነገር ምንም እያማረኝ አይደለም፣ መቀራረባችሁ በልኳችሁ ብታረጉ ይሻላችኋል ብላ ትቆጣታቸዋለች ማለት ነው። እና ዳጣ በጣም ደንግጣ እየሮጠች ትወጣለች። ወደ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ስትገኝ